ሚኪ ራሱ የት እንደታገተ ያውቃል። የሆነ ማን ነበረ እያለ የነበረው ቴዲ ወይ ቴዲ ወይ ሚኪ ሚኪ እስኪ ስለ ሚኪ ራሱ የት እንደታገተ ያውቃል። ምን ሴትዮ በማይመለከት እዛ ጫካ ላይ ምን በቃ አለ አይደለ የገባችሁት ምን ልትሆኑ ነው? ምንድነው ሲያጋጠማችሁ ነገር? እንዴት ማን ነው እንደዛስ ጥፍርፍር አድርጎ አስተሳሰሩ ራሱ ለየት ያለ ነው። እንዴት ነው እንደዛ ልትታሰሩ ይቻላል? የሰው ቅርጽ ይዘው ግን ሰው ያልሆኑ ብቻ በጣም የሚያስጠላና የሚያስደነግጥ ስሜት ነው ያለው ስታያቸው። የሁለተኛው ቀን የታሰርን ቀን ማታ ላይ ነው ድንገት ድክምክም ብሎኝ ስለነበረ በጊዜ ተኛውና ቀን ላይ ነበረ እርግጠኛ ነኝ። ግን ጨለማ ክፍል ስለሆነ ሰዓቱንም እርግጠኛ ሆኜ መናገር አልችልም። ግን ፍቅረኛ በተኛችበት ሰዓት እኔ ተነስቼ ቁጭ ብዬ ነበርና በዛ መሃል በር ላይ የሚጠብቁ እንደ ጋርድ አይነት ሰዎች ነበሩ እና እነሱ ሲያወሩት እንደሰማሁት ከሆነ ትንሽ ጭላንጭል ነገር ሰምቻለሁ። ምንድነው እስኪ ጭላንጭል ወደ ፍንጭ ሊሰደን ስለሚችል ምናልባት ከጠቀመ ብዬ ነው። ግን በኮንስትራክሽን ዘርፍ ከ27 ዓመት በላይ ልምድን ያካበተው ዲኤምሲ ሪል ስቴት ለመኖሪያ አሊያም ለኢንቨስትመንት ምቹ በሆነው በለቡ መብራት ሳይታችን በዘመናዊ ቴክኖሎጂ በአልሙኒየም ፎርምወርክ ዘመናዊ መንደር እያስገነባን እንገኛለን። ይህ መንደር በውስጡም ሰፊ የሆነ የልጆች መጫወቻ ስፍራ፣ ላይብረሪ፣ ጂምናዚየም፣ የመዋኛ ገንዳና ለተለያዩ አገልግሎቶች የሚውል ሰፊ ሰገነት እንዲሁም የተንጣለለ ፓርኪንግ ከኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ጋር ያሟላ ነው። በ8% ቅድመ ክፍያ 60% የባንክ አማራጭ የተመቻቸለት ሲሆን ሙሉ በሙሉ የሚዋዋሉት በኢትዮጵያ ብር ነው። ታዲያ በካሬ 78,000 ብር እየሸጥን የነበረውን ከ5 ቀናት በኋላ ወደ 97,000 ብር ስለሚቀየር ከ2 ሚሊዮን ብር በላይ ጭማሪ ስለሚኖረው ባሉት 5 ቀናት የቅናሹ ተጠቃሚ ይሁኑ። ለበለጠ መረጃ በ0949935130 ይደውሉልን። እኔ ባለ ሀብት ነኝ እኔ ምናምን እውነቱን ይንገሩኝ። እሱን ተውትና እውነቱን ይንገሩኝ። እሱ ተው ሰውየው እንዴት ብዬ ልቀ ይረፉ ብያለሁ። ማልከኝ ከዚህ ምንም የምቀነስበት ነገር የለኝም። ይኸውልህ ብልግናው እዚሁ እየገለጽከው ነው እኮ ራስህን እየገለጽክ ነው። አዎ ራስህን ከአንተ የበለጠ እኔ ክብር ያለኝ ሰው ነኝ በሰፈሬም ሆነ በምኔም። አዎ አንተ ግን ወራዳ ነህ፣ እየተዋረድክ ወራዳ። ጉዶት እየወጣ ነው፣ ጉዳቸው እየወጣ ነው። ያውሩ ወይዘሮ ተዋበች ይሄው እኮ ነው እየነገርኩህ ነው። ገና ጉደኛ ነው ጉደኛ። አልወጣም። አንቺ የገዛችሽን ንብረት ወደ ራስሽ ልታዞሪ ያሰብሽ ሰው ነሽ እኮ። ምክሩን ሴራውን ያመጣኸው እንዲህ እንበል እንዲህ እናርግ እያልክ ምን እንዳስነካኸኝም አላውቅም። ሀገር የሚሰማው ደግሞ ጉድህ እንዳይገለጥ ወደ ግራ ወደ ቀኝ ዝም ብለህ ትዘባርቃለህ። አንቺ እኮ በጣም የወረድሽ ነሽ እኮ። ያብዬን ወደምዬ መጀመሪያ ስለ ራስህ እወቅ። አንድ ሰው ስለ ራሱ ሲያውቅ ነው ስለ ሰው የሚያወራው። ለፍተሽ በላብሽ የምታገኙ ገንዘብ ነው የሚበልጥብሽ። የትሽን ገንዘብ አሁን ወደ ጨቀጨቅ አትሂዱ። ጉዳችሁ ሲወጣ ደግሞ ያንተ ስህቴ ቤት የገባኸው ይሄ ማለት አሁንም ከባለቤታቸው ጋር ይሰራል። በባለቤቱ ስራ ነው የሆነ የሚሰሩት ስራ አለ። እሱም ያው ተባባሪ ነው። በሱ ነው ገንዘቡ እንጂ በላቡ ያገኘው 5 ሳንቲም የለ። እሱም ስራው ላይ አለበት፣ ሴራው ላይ አለበት። አንቺ የምትወሰልችው ነገር ምንድን ነው? ምንም አንተ ይሄንን ለምን ተቀደምኩ ለምን ቀድሞ ጉዳዩ ተነገረብኝ ብለህ ጉድ እየወጣ ነው። ሚኪ ራሱ የት እንደታገተ ያውቃል። ምን ሴትዮ በማይመለከት እንግዲህ ወደ ተመልካቾቻችን አቶ ሽመልስ በቁጥጥር ስር ውሏል። ምክንያቱም ደግሞ በግቢያቸው ውስጥ በጓሮ በኩል 2 ፍቅረኛሞችን በማገታቸው ነው። ይህን ደግሞ ልንቀርጽ አልቻለም፣ ምክንያቱም ካሜራማናችን ራሱ አስታውቆ ነበረ። ይህ ደግሞ የተፈጸመው የሆነበት ምክንያት ሴቷ ፍቅረኛ ላይ የተለያዩ ደሞችን በማየቱ ነበር። ይህን ደግሞ ልንቀርጽላችሁ አልቻለም። ካሜራችን ራሱ እስከ መበላሻት ደረጃ ደርሷል። በተደጋጋሚ ሲያስታውቀው ነበረ። እናም ደግሞ ይህንን መቅረጽ ስላልቻልን ነው። ፍቅረኞቹም አሁን በጥሩ ሁኔታ ላይ ይገኛሉ። ሁለቱም ግሉኮስ ወስደው ተረጋግተዋል። ይህን ደግሞ መረጋገታቸውን ጋዜጠኛው ስላየ አሁን ኢንተርቪው ሊያደርግላቸው ነው። ያለውን ሁኔታ ከነሱ እንሰማለን። አሁን ሚኪን ለማግኘት የማናደርገው ጥረት የለም። እስኪ ፈጣሪ ይርዳችሁ በሉ።
በኮንስትራክሽን ዘርፍ ከ27 ዓመት በላይ ልምድን ያካበተው ዲኤምሲ ሪል ስቴት ለመኖሪያ አሊያም ለኢንቨስትመንት ምቹ በሆነው በለቡ መብራት ሳይታችን በዘመናዊ ቴክኖሎጂ በአልሙኒየም ፎርምወርክ ዘመናዊ መንደር እያስገነባን እንገኛለን። ይህ መንደር በውስጡም ሰፊ የሆነ የልጆች መጫወቻ ስፍራ፣ ላይብረሪ፣ ጂምናዚየም፣ የመዋኛ ገንዳና ለተለያዩ አገልግሎቶች የሚውል ሰፊ ሰገነት እንዲሁም የተንጣለለ ፓርኪንግ ከኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ጋር ያሟላ ነው። በ8% ቅድመ ክፍያ 60% የባንክ አማራጭ የተመቻቸለት ሲሆን ሙሉ በሙሉ የሚዋዋሉት በኢትዮጵያ ብር ነው። ታዲያ በካሬ 78,000 ብር እየሸጥን የነበረውን ከ5 ቀናት በኋላ ወደ 97,000 ብር ስለሚቀየር ከ2 ሚሊዮን ብር በላይ ጭማሪ ስለሚኖረው ባሉት 5 ቀናት የቅናሹ ተጠቃሚ ይሁኑ። ለበለጠ መረጃ በ0949935130 ይደውሉልን። እሺ እንግዲህ ስማችሁን እስኪ ልጠይቃችሁ። አቤል። ኦኬ እሺ፣ ወደዛ ጫካ በምን አጋጣሚ ነው ልገቡ የቻላችሁት? እና ይሄ ነገር ይሄ ሁኔታ የተፈጠረው እንዴት ነው? ምን ልትሆኑስ ነው ወደዛ ቦታ ሄዳችሁት? እንዴት ነው ልትታገቱስ? 3 ቀን ሙሉ እንደዚህ አይነት ስቃይ ውስጥ እንድትፈርዱ እንድትገቡና እንዲፈረድባችሁ የተደረገው ነገር ምንድን ነው? በመጀመሪያ በጣም እናመሰግናለን። ከየት ውስጥ እንዳወጣህን እኛ የምናውቀው ፈጣሪ ለታህን ይክፈለው። እሱ አይገባም። እንዳለችው ነው ፍቅረኛ ከባድ ስቃይ ውስጥ ነበር። በጣም ነበር እየተሰቃየን የነበረው። እኛ እንኳን አስበንበት የመጣ ነው ነገር እንደዚህ አልነበረም። በጣም የሚያናድ ፊሊንግ ነው ያለው። ብቻ ስለመጣ እግዚአብሔር አክብረልን፣ እናመሰግናለን። ግን እኔን ሳይሆን አሁን እዚህ ጋር እዛ ጫካ ላይ ምን በቃ አለ አይደለ የገባችሁት ምን ልትሆኑ ነው? ምንድነው ሲያጋጠማችሁ ነገር? እንዴት ማን ነው እንደዛስ ጥፍርፍር አድርጎ አስተሳሰሩ ራሱ ለየት ያለ ነው። እንዴት ነው እንደዛ ልትታሰሩ ይቻላችሁ? በመጀመሪያ ደረጃ ከፍቅረኛ ጋር ጊዜ ልናሳልፍ ነበር የመጣ ነው። ስናየው ፍቅረኛ ነች ማለት ነው እሷ እና ጫካ ውስጥ ጊዜ ልናሳልፍ አሪፍ ጊዜ እናሳልፋለን ብለን እንደ መናፈሻ ነገርም ያው ደግሞ የካፕል ሙድም አይደለ መናፈሻ ውስጥ ጊዜ ማሳለፍ እንደዛም ጥሩ ጊዜ እናሳልፋለን ብለን በጣም ትልቅ ተስፋ ኖሮ ነበር የመጣ ነው። በጣም ደስ በሚል ስሜት ውስጥ ነበርን። ግን እዚህ ከመጣን በኋላ ያላሰብነውና በቃ ያልሆነ ነገር ነው የገጠመን። በሁኔታው በጣም ደንግጠሻል ማለት ነው? በጣም ነው የደነገጥነው። እኛ ሲጀመር ጭራሽ አልጠበቅንም ነበር። ይሄ ይፈጠራል ብለን አላሰብንም። የአቶ ሽመልስን ጉዳይ በቃ ዘርዝረን እውነቱን አሁን ተቃርበናል። እናንተ ማግኘቴ ለሱ ትልቅ ማስረጃ ነው። እናንተ አሁን ትልቁ ቁልፍ ናችሁ፣ እስካሁን ካገኘው ትልቁ ቁልፍ እና እስኪ ጫካ ውስጥ የተፈጠረውን ነገር እንዴት እንደሆናችሁ፣ ምን አይነት ሰው እንዳሰራችሁ ምና ሁኔታውን አብራሩልኝ። እንዴት ብለን እናብራራለን? ይሄ በጣም ከባድ ነገር ነበር። ይገርምሃል። ብቻ በጣም የሚያስጠላና የሚያናድድ ስሜት ነው እየተሰማኝ ያለው እዚህ ጋር። እኔ ወንዶኝ መከተውኝ ባለመቻሌ በጣም ነው የደበረኝ፣ ያንዘንኩትም። ግን ጫካ ውስጥ መናፈሻ ውስጥ ልንዝናና በገባንበት ሰዓት አንድ በጣም የሚከታተሉን በቃ ብዙ የሆነ እንደ መንፈስ ነገር የምትላቸው ትችላለህ። ምን አይነት ሴትዮ ናቸው? እስኪ ሴትዮዋ ልገልጽልኝ ትችላለህ? ለምሳሌ አሁን እንዴት ነው የሰው ቅርጽ ይዘው ግን ሰው ያልሆኑ ብቻ በጣም የሚያስጠላና የሚያስደነግጥ ስሜት ነው ያለው ስታያቸው። ተረጋጊ። አሁን ሁሉም ነገር አልፏል። ተረጋጊ እና ሁኔታውን በስነ ስርዓት አስረዱኝ። ረጋ ብለሽ እንባይ ተናነቅሽ በቃ ቻል አድርጊውና አውሩኝ በስነ ስርዓት። በመጀመሪያ ደረጃ ከፍቅረኛ ጋር ዛፍ መናፈሻው ስንገባ በጣም ጥሩ ጊዜ እናሳልፋለን ብለን ካሜራችንም ዝግጁ አድርገን ብቻ ብዙ ጊዜ እናሳልፋለን ብለን አስበን ነበር። በጣም የተሳካና የፍቅር ህይወት። ግን ደግሞ በዛ መሀል ምን ተፈጠረ መሰለ? ወክ እያረግን ምናምን ነገር እየሄድን ባለንበት ሰዓት አንድ ካፌ ውስጥ ገባንና ከዛ የሆኑ ሻይ ምናምን ነገር ተጠቃቅመን ብቻ የሚያስፈልገን ነገር ከወሰድን በኋላ እስቲ ወደ መናፈሻ ውስጥ ደግሞ እስቲ ፀሐይም ነበረ እንዳጋጣሚና ንፋስም እንድናገኝ እስቲ ወደዛ ገባ እንበል፣ ብዙ ጊዜ ደስተኛ ጊዜ እናሳልፋለን፣ ብቻችንም እንድንሆን ነው ቦታ ቁጭ ብለን በጣም ደስ የሚል ጊዜ እናሳልፋለን ብዬ አሰብኩና እስቲ ወደዛ እንሂድ ፍቅር ምናምን ብዬ ይዣት ሄድኩኝ። ግን እዛ መናፈሻ ውስጥ በምንገባ ሰዓት ትንሽ መናፈሻው መጀመሪያ አገባቡ በጣም ነበር ደስ የሚለው እና ጥሩ ጊዜ እያሳለፍን እያወራን ወክ እያረግን እየተሳሳቅን ምናምን ነበር እየገባን የነበረው። ግን የሆነ ቦታ ላይ ልክ ሄድ ትንሽ በተራመድንበት ሰዓት በጣም የሚያስደነግጥና የሚያስፈራ እንደ ድምፅም ነገር በጣም በጸጥታ የተዋጠ ቦታ ነበረ። እንዴት ነው የሆነ በጣም ጸጥ ብሎ ልትፈራና ልደነግጥበት የምትችልበት ቦታ አጋጥሞ ያውቃል? በቃ እንደዚ አይነት ነገር እና በዛ መሀል እየሄድን ሳለ ከፍቅረኛ ጋር የሆነ መንፈስ እንዳልኩ ነው ቅድም እንደነገርኩ ሰው የሚመስል ሆኖ ግን ሰው ያልሆነ ብቻ በጣም የሚያስፈራና የሚያስደነግጥ ነገር ነው። ያላሰብከው ነገር ሲገጠም እንዴት ነው አጋጣሚ በጣም የሚያስደነግጥ ነው። ብቻ በዛ መሀል ሆኖ እያለ
ይቅርታ ይሄን ነገር መናገር ስላለብኝ ነው እንጂ በሰዓት በጣም የሚያስጠላና የሚያሳፍር ሙድ ውስጥ ነው ያለ ነው ከሷ ጋር። ብቻ ተረጋጉ በቃ አንቺ ተረጋጊ፣ ሆዳ ይባስሽ። እስኪ አንቺ ስለ ሁኔታው ከሱ የተሻለ ያየሽው ነገር ካለ ምን አይነት ሰው ነው ያጋጠማችሁ እዛ ቦታ ላይ? በጣም የሚያስፈራ ነው ለመናገር ራሱ በጣም ነው እንትን የሚለውና በጣም ነው የተጎዳ ነው። እኛ እንደዚህ ይሆናል ብለን ጭራሽ አልጠበቅንም። በቃ ይሆናል ሳይኮሎጂም እኔ አሁን እንቅልፍ የምተኛም አይመስለኝም። በቃ ሴትዮዋ ነች አይኔን ስጨፍን የምትታየኝ። ምንድን ነው የሆነችባችሁ? እኔ አላቅም። በቃ የሆነ እኔ እንዴት ብዬ ላስረዳክ፣ የሆነ ሰውም ነው ጅብም ነው አይዶን ነው በቃ እኔ እንጃ። እኔ ልልክ እኔ እንዴት ብዬ እንደማስረዳህ ራሱ አላቅም። ግን በጣም ነው የተጎዳ ነው። እኔ እንደ ድሮ እንቅልፍ ይወስደኛል ብዬ ራሱ አላስብም። ሴትዮዋ ነች በቃ አይኔ ላይ የምትታየኝ። በ3 ቀን ውስጥ ምን አጋጠማችሁ? እዛ ቤት ውስጥ አስራችሁ በነበረበት ጊዜ ለየት ያለ ነገር ያያችሁት ነገር አለ አካባቢው ላይ ምናምን? ያው እጃችን ራሱ ያው ሰንበር በሰንበር እስኪሆን ነው በደንብ ጥፍር አድርጎ ያሰረን። አንድ ነገር የለንም፣ ምግብ አይሰጠን። አንድ ዳቦ እየወረወረልን ነው የሚወጣው ሰውየው። እና እኔ እንጃ ሰው እንዴት በዚህ ልክ ጨካኝ እንደሚሆን። እኛ ደግሞ ከሰውየው ጋር የምንተዋወቀው ከዚህ በፊት አናውቀውም። እኛ በቃ እንደነገርን ልንዝናና ነው እዛ ቦታ ሄድነው። ለ2 ነው ማለት ነው ያሰሯችሁ? እኔ ምንም ማስታወሰው ነገር የለም። በመጀመሪያ ደረጃ እንደዛ እያሳለፍ በነበርንበት ሰዓት የሆነ ሴት ነች ስትታይ በጣም ጥሩ ሰው ልትመስል ትችላለች። ብቻ ቀለል ያለ በቃ ኖርማል ሰው ነው። ምንም አይነት ሁኔታውን ልትገምትባት አትችልም። ሌላ መንፈስ አለባት ወይ ደግሞ ሌላ ነገር ነው ተብሎ ልታሰብ አይችልም። ግን እሷን እየሄድን ባለንበት ሰዓት እሷ ነች ያዙት ምናምን ነገር ብላ አይ ቲንክ ጋርዶቿ ይሁኑ ጥበቆቿ ምንም አውቀው ታሪክ የለም። በእርግጥ ስለ ቦታው በደንብ አላውቅም። ግን ከዛ አግተዋ መተው ብቻ አንድ ክፍል አስረው እንዳስቀመጡ ነው ማውቀው። እና እንዳልኩ ነው እኔም ፍቅረኛዬም በቃ እጃችንም ሰንሰረታችን ታስሯል። በጣም ሲያሰቃዩ ነበረ። ኢቭን ምግብ ራሱ ማለት ነው እንዴት ነው እኛ በጣም በምቾትና በድሎት ያደግን ሆነን ሳለን ግን እዛ በነበርበት ሰዓት ይሄንን 3 ቀኑን ጠዋት 1 ዳቦ፣ ከሰዓት ውሃ፣ ማታ ላይ ደግሞ 1 ዳቦ ነበር የሚሰጠን። በቃ ምንም በቃ ምግብ ራሱ አይሰጠንም። የገቡ ደግሞ ያሰቃዩናል። እኔም ፍቅረኛዬንም በጣም እየመቷት ነበረ፣ እያሰቃዩት ነበረ። በጣም እያለቀሰች ምናምን ነገር እኔም በጣም ተደብድቤም ስለነበረ እንዳልኩ ነው ስትገባ እንዳገኘኸኝ ተኝቼ ድክም ብሎኝ ጉልበት አጥቼ ብቻ በጣም ከባድ ጊዜ ያሳለፍ ነው። እንደዚህ አስበን አልነበረም ከዛ የወጣ ነው። ግን እንደው እግዚአብሔር አንተን ላከልንና አተረፍን። እንግዲህ ተመልካቾቻችን እንደምትሰሙት ነው ነገሩላ። የአቶ ሽመልስ ጉድ ቀስ በቀስ እየተዘረዘረ ጥሩ መሳይ አምባገነን ሰው ነበሩ፣ ግን ጉዳቸው ቀስ በቀስ እየወጣ ነው የሚገኘው። ከዚህ በላይ ሌላም ሰው ያሰቃዩ የባለቤቶቻቸው ተባባሪ ናቸው። አሁን እንግዲህ በቁጥጥር ስር ውለው ነው የሚገኙት። ያገታችሁ ሰው በቁጥጥር ስር ውሏል እና ስለዛ ሰው አሁን እኔ ፍንጭ እያጣራው ነው ያሉት። ከናንተ በላይ ሌላም የታገተ 2 የኔ ወንድሞች ጋዜጠኞች አብረውኝ በቃ ከኔ ጋር ስንት ዓመት ስራ የሰሩ ወንድሞቼ አንዱ ኮማ ውስጥ ነው፣ አንዱ ታግቷል። እና ስለሱ መረጃ በማጣራበት ሰዓት ላይ ነው እናንተን ያልታሰበ ነገር ሆኖ እዚህ ላገኛችሁ የቻልኩት። እና ይህ ሰውዬ በጣም ከባድ ነው። የገባችሁበት ጫካ ፓርክ ሳይሆን ግዛቴ ነው ምትል አንድ የሰው ጅብ መሳይ ሰው አለች። እና ያንን ነገር ነው አሁን እንዴት ሆነን እናጋልጦ እያለን ያለ ነው። ያያችሁት ነገር ካለ በጣም በቃ እንትን የምትሉት ነገር ካለ በስነ ስርዓት በቃ ልታስረዱኝ ትችላላችሁ። በቃ ስለ ሁኔታው አሁን ከናንተ በላይ ፍትፍት አድርጎ የሚያስረዳኝና እሷን እንደናንተ ስትቀየር ባይኑ ያየ ማንም ሰው ላገኝ አልቻልኩም። ከመረጋጋታችሁ ወጣችሁ አስረዱኝ። እንደዚህ ስትል የሆነ ነገር ትዝ አስባልከኝ። የ2ኛው ቀን የታሰርን ቀን ማታ ላይ ነው ድንገት ድክምክም ብሎኝ ስለነበረ በጊዜ ተኛውና ቀን ላይ ነበረ እርግጠኛ ነኝ። ግን ጨለማ ክፍል ስለሆነ ሰዓቱንም እርግጠኛ ሆኜ መናገር አልችልም። ግን ፍቅረኛ በተኛችበት ሰዓት እኔ ተነስቼ ቁጭ ብዬ ነበርና በዛ መሃል በር ላይ የሚጠብቁ እንደ ጋርድ አይነት ሰዎች ነበሩ እና እነሱ ሲያወሩት እንደሰማሁት ከሆነ ትንሽ ጭላንጭል ነገር ሰምቻለሁ። ምንድነው እስኪ ጭላንጭል ወደ ፍንጭ ሊሰደን ስለሚችል ምናልባት ከጠቀመ ብዬ ነው። ግን አሁን ያንን እነሱ ሲያወሩ የሰማሁት ይሄንን ሰውዬ እኮ ይሄ ሁሉ ንብረት አለው፣ ይሄ ሁሉ ንብረት ያመጣው ደግሞ ከየት እንደሆነ እኔም አንተም ልናውቀው እንችላለን። እንደዚህ በመሆኑ ምክንያት እሱን በማስጨነቃችን ወይ ደግሞ እሱ እኮ እርግጠኛ ሆነን ብልናገር የምንችለው ሴቷ ወይ ደግሞ ሚስትየው ባትደብቅለት ኖሮና በሚስትየው ስም ባይያዝ ኖሮ እኔ ነበርኩ ምገዛው እያለ አንዴ ሲያወራ ሰምቼዋለሁ። እናም ከሱ እና ከሚስትየው ሌላ አንድ ሌላ ታጋች
አንድ ሌላ ሰው እንዳለ እርግጠኛ ሆኜ መናገር እችላለሁ። ተረጋጋ፣ በቃ ተረጋጋና አሁን በስነ ስርዓት ሁኔታውን አስረድታችሁኛል። በቂ መረጃ ነው ባልለውም ያው አግኝቻለሁ ከእናንተ የተወሰነ ነገር። አንቺ ለየት ያለ የምታወሪ ነገር አለሽ፣ ለየት ያለ በቃ ያየሹ ነገር፣ እሱ ያላየውን ያላለኝን ያየሹ ነገር አለ? እኔ ያየሁት ነገር አንድ ሰውዬ ስልክ ሲያወራ እኔም የሆነ ነገር ጭላንጭል የሰማው ይመስለኛል። የሆነ ማን ነበረ እያለ የነበረው ቴዲ ወይ ቴዲ ወይ ሚኪ ሚኪ እስኪ ስለሚኪ አላውቅም። አሁን ስለ ሚኪ ምናምን እያወላ የሆነ ጭላንጭል ነገር የሰማው ይመስለኛል። ሚኪ ያሉትን ነገር ከሰማሽ እባክሽ እንደው ባይሆን ስለሱ ሚኪውን ቴዲ አላውቅም፣ ግን ሚኪ ይመስለኛል እያለ የነበረው እና ሰውየው ከሴትዮዋ ጋር ተመሳጥሮ ይመስለኛል ሚኪ ተብየውን እንትን ያለውና ታግቶ ይሁን ምን ይሁን የሚኪን ነገር እንዳልኩሽ ምናምን ብሎ ሲያወራ በስልክ ሰምቼዋለሁ። ያን ያህል ትኩረት አልሰጠሁትም። ስለዚህ ተመልካቾቻችን ሚኪ አቶ ሽመልስ ጋርና ወይዘሮ ታደለች ጋር እንደሆነ በስነ ስርዓት እያወቅንና እያረጋገጥን እየተገኘን ነው። ጥሩ እየሄድን ነው። ጥሩ ፍንጭ ሰጥተውናል። ጉዳቸው በቅርቡ ይጋለጣል፣ አይቀርም እንደዚህ እንደተደበቀ እና እነዚህ ታጋቾች እንግዲህ ይሄን ያህል ነግረውናል። ተመልካቾቻችን የቀረ የምትሉኝ ነገር አለ? እኔ ግን እንደ ወንድሜ እንደ ወንድምነት አንተም ስላዳንከኝ ብላ አንተ አስቤም ልነግርህ የምችለው ነገር ቢኖር በጣም ጨካኝ ሰዎች ናቸው። ለህይወትህ በጣም ነው የምፈራልህ። ከዚህ በፊት ደግሞ እንደዚህ አግቻለሁ፣ እንትና ተይዟል፣ እከሌ እንደዚህ ያረግናት፣ እንደዚህ ያረግናት፣ እንደዚህ ያረግ ነው ብቻ ሁሉ ጋርዶቹም ሆነ ዋናው ሰውየው መጥቶ በሚያወራን ሰዓት ወይ ደግሞ ሲያወራ በሰማንበት መንገድ ቢሆን በጣም ጨካኞች እንደሆኑ የተረዳሁት። እንደው ያ ከሰው ልጅ እንደው መድኃኔዓለም ከፈጠረው ከእግዚአብሔር አምሳል የተፈጠረ ከሰው ልጅ የሚሰራ ተግባር አይደለም። ያ በጣም ጨካኝ፣ በጣም ክፉ አረመኔ ናቸው። እንደው እግዚአብሔር ረድቶ ወደ ጥሩ ነገር ወደ መጨረሻው ብትደርስ ጥሩ ነው። ግን ደግሞ እኔ እንድትሆ ነው መክር። በጣም ከባድና በጣም የሚያስፈራ ሰው ነው። ወንድሞችስ ነገም እኮ የኔ ዕጣ ፈንታ እሱ ነው። ወንድሞችስ ይቅርብህ፣ በእነሱ የደረሰው በአንተ ይብቃ። ይቅርብህ ወንድሜ ይፈታል ለምችለው። እናንተ ያው ከድንጋጤያችሁ አንጻር ነው። እዚህ ጋር ግን እኛ ይሄን ነገር በቃ ካላልኩት በስተቀር እኔ ነኝ ለዚህ ነገር ያለሁት። ነገ የሁሉም ሰው ዕጣ ፈንታ ይሄ ክልል የእሷ ሆኖ መቅረቱ ነው። የሁሉም ሰው ዕጣ ፈንታ በዚሁ ነው የሚቀረው እና ለዛ ነው አሁን እናንተ እንድትተባበሩኝ የፈለኩት። ለዛ ነው አሁን ስለዚህ መረጃ ካገኘን ሰዎቹን በስነ ስርዓት የረጅም ዓመት የእስር እንትን እንዲጠብቃቸው ነው ለማድረግ የምፈልገው። አሁን ሰዎቹ አምባገነን ናቸው፣ ባለ ግዛት ናቸው። እንደምታዩቸው በአንድ ቀን የማይወጡበትን እስር የእድሜ ልክ እዛው በስብሰው እንዲቀሩ ነው የምፈልገው። ለወንድሞቼ ፍትህ ስለምፈልግ ነው። እናንተ በፍርሃት ምናምን የደበቃችሁኝ ነገር ካለ እባካችሁ ንገሩኝ። አትፍሩ፣ በቃ አትፍሩ። ከዛ ሁኔታ ሞታችኋል፣ አትፍሩ። ምንም የምንፈራው ነገር የለም። አንተ እኮ ባለውለታችን አድነናል። በቃ በእኛ የደረሰ በማንም እንዲደርስ አንፈልግም። ይሄ በጣም በጣም ጭካኔ ነው። ሰው እንዴት በዚህ ልክ አውሬ እንደሚሆን አላውቅም። እኛ በ3 ቀን እንዴት እንደተሰቃየን እኛ ነው የምናውቀው። እውነት በቃ እኔ እንጃ። እኔ ሰው እንደዚህ ሰው ላይ ጨካኝ ይሆናል ብሎ ማሰብ ራሱ በጣም ከባድ ነው። እንደ ሰው አይደለም እኮ ምግብ ራሱ ሲወረውሩልን ዳቦውን እንደዚህ ነው፣ እንደዚህ እጃችን ታስሩ እንዴት ነው ሁላ አንስተን ምንበላው? እንዴት እኛ በቃ በዚህ 3 ቀን ውስጥ እኔ መፈጠሬን የጠላሁት። ሰው እንዴት በዚህ ልክ ሰው ላይ ይጨክናል? እና ከባድ ነው። እኛ ደረሰ በማንም አይድረስ። በጣም በጣም ክፉ ናቸው። በጣም እኔ ለጤንነትህም ሆነ ለህይወትህ በጣም ነው የምሰጋልህ። ተው ይቅርብህ። እኔ የተበደልኩትን ያህል እኮ እነሱን ከስሼ ስኬታማ የሆነ ፍትህ አግኝቼ እነሱ ያደረጉት የእጃቸው እንዲያገኙና እኔም የተበደልነው ከፍቅረኛ ጋር ልናሳልፍ የነበረው 3ቱን ቀን በህግ አንጻር እንዲዳኝልንና እንዲካስልን እንፈልጋለን። ግን ደግሞ በጣም ጨካኝ ናቸው። ወንድሜ ይቅርብህ። ተው በጣም ትጎዳለህ። ለህይወትን በጣም አስጊ ነው፣ ያስፈራሉ። ይህን ያህል መረጃ ሰጥታችሁኛል፣ አመሰግናለሁ። እና በመጨረሻ የሆነ የምታስተላልፉት መልእክት አለ? የሆነ የምትናገሩት ነገር ካለ? እንደው እኔ ምንም ልን አልችልም። እንደው ግን እግዚአብሔር አንተን ስለላከልኝ በጣም ነው ማመሰግነው። እንደው አንተም እድሜ ይስጥህ፣ ይባርክልህ፣ ያሰብከው ይሳካልህ። በሻልከው መጠን ደግሞ ከዚህ ሴትዮ እንድትርቅና ከዚህ ከተፈጠሩት ነገሮች እንዳለ ራስህን አርቀ ጤንነትህን ህይወትህን እንድጠብቅ ነው እንፈልገው። አንቺስ የምትይው ነገር አለ? በመጨረሻ በቃ እናንተን ነው ማመሰግነው። በጣም አመሰግናለሁ እኛን ከዚህ ሁሉ ጉድ እንዳወጣችሁ። እናንተንም ወንድምህንም በመጨረሻ እንድታገኘው እግዚአብሔር ይርዳክ።
እና በቃ ለወጣቶች ደግሞ ማስተላለፍ የምንፈልገው ነገር የምትሄዱበትን ቦታ አወቁ እና እንደዚህ አይነት ነገር ሊያጋጥም ይችላል። እኛ አሁን እንዳልን ፓርክ መስሎ ነውና ስለምትሄዱበት ነገር ቦታውን ሁሉ ነገር አጣርታችሁ ሂዱ እና አንተንም እግዚአብሔር ይርዳህ። እናመሰግናለን በጣም። እሺ እንግዲህ ውድ ተመልካቾቻችን ከሁለቱ ጥንዶች ጋር የነበረን ቆይታ አይታችኋል፣ ቃለ ምልልሱንም አይታችኋል። አቶ ሽመልስና ወይዘሮ ተዋበች ወዳሉበት መኪና እንግዲህ ዛሬ በሁለት መኪና ነው የመጣ ነው ለወንድሞቼ እንድደርስላቸውና ለታገተውና በሽታ ውስጥ ላለው ለነሱ ፍትህ ፍለጋን እየተሯሯጥኩኝ ስለሆነ እንዳገኝ ቤተሰቦች እባካችሁ በጸሎታችሁ እርዱኝ። እኔንም የሁለቱ ጥንዶች ዕጣ ፈንታ እንዳይደርሰኝ አድርጋችሁ ጸልዩልኝ።